ሰላም ተመልካቾች እንዴት ናችሁ? ይህ በየሳምንቱ ረቡዕ ምሽት ወደ እናንተ የሚደርሰው ሚድሮክ ኢንቨስትመንት ግሩፕ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በጋራ በመሆን ወደ እናንተ የምናደርሰው ፕሮግራም ነው ማለት ነው። እንግዲህ ዛሬ የመክፈቻ ፕሮግራማችን ላይ ነው የምንገኘው። ሚድሮክ ኢንቨስትመንት ግሩፕን አስመልክቶ እንግዲህ እናንተም ተመልካቾቻችን የተለያየ ሀሳብ አመለካከት ይኖራችኋል ብዬ ተስፋ አደርጋለሁ። በዚህ በእኛ ፕሮግራም ሚድሮክ የሚያከናውናቸውን ስራዎች አስመልክቶ ወደ እናንተ ፕሮግራሞችን የምናስቃኛችሁ ይሆናል። በቀዳሚነት እንግዲህ ባልደረባችን ሁናቸው ታዬ አጠር ያለች አሃዛዊ መግለጫ የያዘች ፕሮግራም ይዞልን ይቀርባል። ወደ ሁናቸው ልምራችሁ። አመሰግናለሁ። ሚድሮክ ኢንቨስትመንት ግሩፕ በሀገሪቱ በተለያዩ አካባቢዎች በተለያዩ ኢንቨስትመንት ዘርፎች የተሰማራ ኩባንያ ነው። ይህ ኩባንያ እንግዲህ በሀገሪቱ ውስጥ በተለያዩ ኢንቨስትመንት ዘርፎች ይሰማራ እንጂ መቼ ተጀመረ፣ መቼ ደግሞ ወደ እነዚህ ዘርፎች ተሰማራ፣ እንዲሁስ ምን አገልግሎት ነው እየሰጠ የሚለውን በአሃዛዊ መረጃዎች የምንመለከታቸው ይሆናል። እንግዲህ መረጃዎች እንደሚጠቁሙ ሚድሮክ ኢንቨስትመንት ግሩፕ በተለይም ሁለቱን ትልልቅ ኩባንያዎች ሚድሮክ ቴክኖሎጂ ግሩፕ እና ሆራይዘን ኢንቨስትመንት ግሩፕን በማዋሃድ 35 ኩባንያዎችን በመያዝ በሚያዝያ ወር 2012 ዓመተ ምህረት ነው እንደ አዲስ የተደራጀው። እንግዲህ ሚድሮክ ኢንቨስትመንት ግሩፕ በዋናነት በአራት ዘርፎች ነው በመላ ሀገሪቱ አገልግሎት እየሰጠ የሚገኘው። ከነዚህ መካከልም አንዱ የአምራች ዘርፉ ነው። ሁለተኛው የአገልግሎት ዘርፉ ማንሳት እንችላለን። ሶስተኛው የግብርናና አግሮ ፕሮሰሲንግ ዘርፉ ነው። አራተኛው ደግሞ በማዕድናት ዘርፍ የተሰማራ እንዲሁም በውስጡ 35 ኩባንያዎችን የያዘ ትልቅ ኩባንያ ነው። የአምራች ዘርፉን ለብቻ ስንመለከተው በውስጡ 15 የሚደርሱ ፋብሪካዎችን ይዟል። እነዚህ ፋብሪካዎች ደግሞ በእንጨት፣ በፕላስቲክ፣ በብረት፣ በቀለም፣ በጎማ፣ በቆዳና የቆዳ ውጤቶች እንዲሁም በዳቦ፣ በቆርኪና ጣሳ እንዲሁም ደግሞ ሁለቱ በፕሮጀክት ደረጃ የሚገኙ ናቸው። በአምራች ዘርፉ እንግዲህ 15 ፋብሪካዎች አሉ ማለት ነው። በአገልግሎት ወይንም በንግድ ዘርፍ ደግሞ ስንመለከተው እንግዲህ መረጃዎች እንደሚጠቁሙት ሱፐር ማርኬቱን ማንሳት እንችላለን። የኩዊንስ ሱፐር ማርኬት በአዲስ አበባ በተለይም በ5 ጣቢያዎች ወይም ደግሞ በ5 ቅርንጫፎች በተመጣጣኝ ዋጋ ለህብረተሰቡ አገልግሎት እየሰጠ ነው የሚገኘው። ሌላው በአስመጭነትና ጅምላ ንግድነት ሚድሮክ ኢንቨስትመንት ግሩፕ ለህብረተሰቡ አገልግሎት እየሰጠ ነው የሚገኘው። እንዲሁም ደግሞ የአየር ትራንስፖርቱንም ማንሳት እንችላለን። ሌላው የግብርና ዘርፉን ስንመለከት ደግሞ 12 እርሻዎችና እንዲሁም የአግሮ ፕሮሰሲንግ ፋብሪካዎች አሉት። እርሻዎች በተለይም በቡና ልማት ማንሳት እንችላለን። እንዲሁም በሻይ ቅጠል ምርትም በተመሳሳይ ማንሳት እንችላለን። ሌላው በቅመማ ቅመም ምርትም የተሰማራ ሰፊ እርሻዎች ባለቤት ነው ሚድሮክ ኢንቨስትመንት ግሩፕ። በሰብል ምርት፣ በአትክልትና ፍራፍሬ ምርት እንዲሁም ደግሞ በጣሳ የታሸጉ ምርቶች ለምሳሌ መርቲ፣ ማርማራታ ማንሳት እንችላለን። በእነዚህ ዘርፎችም ተሰማርቷል። ሌላው የቄራ አገልግሎትና የአግሮ ፕሮሰሲንግ ድርጅቶችንም በውስጡ አቅፎ የሚገኝ ትልቅ ኩባንያ ነው። ሌላው የማዕድናት ዘርፉን ስንመለከተው በዚህ ዘርፍ ውስጥም እንግዲህ 4 ድርጅቶች ይገኛሉ። አንደኛው በማዕድን ፍለጋ የተሰማራ ነው። ሁለተኛው በወርቅ ምርት ላይ የተሰማራ ነው። ሶስተኛው በእምነበረድ ምርት ላይ የተሰማራ ነው። አራተኛው ደግሞ በአርኪቴክቸርና በምህንድስና ማማከር ላይ የተሰማሩ 4 ድርጅቶችን ይዟል የማዕድናት ዘርፉ። ሌላው ሚድሮክ ኢንቨስትመንት ግሩፕ እነዚህም ሁሉ ኩባንያዎች ሲያስተዳድር ለምን ያክል ዜጎች የስራ ዕድል ፈጠረ፣ ለሀገርስ ምን ገቢ ያስገኘ ነው የሚለውን ማንሳት እንችላለን። በዚህ መሰረት በአጠቃላይ ወደ 60 ሺህ የሚደርሱ ሰራተኞችን በውስጡ ይዞ ነው የሚገኘው እስከ 2012 ያሉ መረጃዎች እንደሚጠቁሙት። በዚህ መሰረት እንግዲህ ለነዚህ ሰራተኞች ወደ 139.8 ሚሊዮን ብር በየወሩ ደሞዝ ይከፍላል ማለት ነው። ሌላው ለመንግስትም የተከፈለ ታክሱን ስንመለከተው የ2012 ዓመተ ምህረት መረጃ እንደሚያሳየው ወደ 1.8 ቢሊዮን ብር የሚደርስ ታክስ ለመንግስት ከፍሏል ማለት ነው። ሌላው የሚድሮክ ኢንቨስትመንት ግሩፕ በእነዚህ በ35 ኩባንያዎቹ አማካይነት በ2012 በጀት ዓመት ጠቅላላ የምርት መጠኑ ወደ 5.9 ቢሊዮን ብር የሚገመት የምርት መጠን ነበረው ማለት ነው። በሽያጭም ስንመለከተው እንግዲህ ወደ 8.3 ቢሊዮን ብር የሚደርስ በ2012 በጀት ዓመት ብቻ ሽያጭ አከናውኗል ማለት ነው። ሌላው እንግዲህ የውጭ ምንዛሬ ግኝትን ስንመለከትም ሚድሮክ ኢንቨስትመንት ግሩፕ በተለይም ወደ ውጭ በመላክ ወደ 1.2 ቢሊዮን ብር የሚጠጋ ወደ ብር ተመንዝሮ ማለት ነው በ2012 በጀት ዓመት ማስመዝገብ ችሏል ወይም ደግሞ የውጭ ምንዛሬ ለሀገሪቱ ማስገኘት ችሏል። ሌላው እንግዲህ በፕሮጀክት ደረጃ ያሉ የኢንቨስትመንት ስራዎችን ስንመለከት 2 ግዙፍ ፕሮጀክቶችን እየገነባ ነው የሚገኘው ከ35 ኩባንያዎች መካከል ማለት ነው። በዚህም መሰረት ሸገር ዘይት ፋብሪካን ማንሳት እንችላለን። እንዲሁም ደግሞ ሐዋሳ ቺፕውድ ፋብሪካም በግንባታ ላይ የሚገኙ የሚድሮክ ኢንቨስትመንት ኩባንያዎች ናቸው ማለት ነው። መረጃዎች ይህንን ይመስላሉ።
ባልደረባችን ሆናቸው አጠር ያለ ጥሩ መግለጫ ሚድሮክ ኢንቨስትመንት ግሩፕን አስመልክቶ ሰጥቶን ነበር። እንግዲህ በሚድሮክ ኢንቨስትመንት ኩባንያ ውስጥ 35 ያህል ኩባንያዎች አሉ። በነዛም ውስጥ እንግዲህ ከ60 ሺህ በላይ ሰራተኞችን ያቀፈ ተቋም ነው። እንግዲህ በስራ እድል ፈጠራ ደረጃ ከተባለ በሀገር ውስጥ ከፍተኛውን ቁጥር የያዘ ተቋም ነው። እንዲሁም ደግሞ በቅርብ ጊዜ ያለውን መረጃ እንኳን ብናይ በ2012 1.8 ቢሊዮን ብር በላይ እንግዲህ ግብር መክፈል የቻለም ተቋም ነው ማለት ነው። ይህም እንግዲህ ግብርን እየከፈሉ ግዴታን እየተወጡ እንዲሁም ደግሞ መሰረተ ልማትን ለሀገር በማፋጠን በኩል ከፍተኛውን ሚና እየተወጡ ያለ ተቋም ነው ማለት ነው። በመቀጠል ደግሞ ይህንን ተቋም እየመሩት ካሉት ዋና ስራ አስፈጻሚው ጋር ባልደረባችን ዘሩ በላይ ቆይታ ነበረው። ተከታትለን እንመለስ። ሚድሮክ ከ80ዎቹ አካባቢ ጀምሮ ያለ ዓለም አቀፍ ድርጅት ነው። በእንግሊዝኛው ምህጻረ ቃል መሐመድ ኢንቨስትመንት ዴቨሎፕመንት ኤንድ ሪሰርች ኦርጋናይዜሽንስ ናል ካምፓኒስ ተብሎ ስዊድን ውስጥ የተቋቋመ ነው። ከ15 በላይ ትልልቅ ድርጅቶች ያሏቸው አሉ። ሚድሮክ ዩሮፕ የሚባል በአንድ አምብሬላ የሚመራ ሚድሮክ ሳውዲ አረቢያ አለ። ሚድሮክ ኢትዮጵያ የሚባል ደግሞ አለ። ከዛ በኋላ ያ ሚድሮክ ደርባ፣ ከዚህ በፊት ሚድሮክ ቴክኖሎጂ ግሩፕ የሚባሉ ደግሞ የተለያዩ ግሩፖች ነበሩ። አሁን እኔ የምመራው ሚድሮክ ኢንቨስትመንት ግሩፕ ይባላል። ብዙ ጊዜ ሰውን ግራ ያጋባዋል። ሚድሮክን አናገረ ሚድሮክ እንዲሆን ይባላል። ሚድሮክ የተለያዩ ግሩፖች ናቸው። ሁሉም ራሱን ችሎ ለባለቤቱ ተጠሪ ሆኖ ነው የሚሰራው። እንጂ እርስ በርስ በስራ የምንገናኝበት የለም። የአውሮፓዎቹም ለብቻ ነው። ኢትዮጵያ ውስጥ ያሉት ደግሞ ይለያል። ሚድሮክ ኢትዮጵያ የሚመራው አለ፣ ሚድሮክ ደርባ የሚመራው አለ፣ አሁን ላይ ሚድሮክ ኢንቨስትመንት ግሩፕ የሚመራው አለ። ኢትዮጵያ ውስጥ ከ70 በላይ ካምፓኒዎች አሉ። ትንሽም ትልቅም አፊሊየትድ የሆኑም በሼክ መሐመድ ብቻ ኦን የሚደረጉ። ከነዛ መሀል 35ቱን በሚድሮክ ኢንቨስትመንት ግሩፕ እንዲደራጁ ተወስኖ በ4 ክላስተር ተከፋፍለው ይመራሉ። ያንን በዋና ስራ አስፈጻሚነት እኔ እመራዋለሁ። በግል ሼክ መሐመድ የገቡት በደርግ መጨረሻ ጊዜ ነው። የቅይጥ ኢኮኖሚ አዋጅ ከታወጀ በኋላ ከዚህ ኢኮኖሚ ወጣን ሲባል ጊዜ ጀምሮ ሞክረዋል። አልታድ የሚባል ድርጅት ከአቶ ታደለ ይነቃቸው ጋር የጀመሩት ነበር። በኋላ ደግሞ የነጻ ገበያ ከታወጀ በኋላ ሚድሮክ በሚል የተለያዩ ስራዎች ላይ ኢንቨስትመንት አድርገዋል። ላለፈው 30 ዓመት ሰፋፊ ኢንቨስትመንት ከውጭ ሀገር በመጣ ገንዘብ ተደርጓል። አንድ ሴክተር ላይ አተኩሮም አይደለም የተሰራው፣ በዋናነት ልማት ላይ አተኩሮ ነው የተሰራው። በየጊዜው ጎሉን ሲቀያየር ነበር። ለምሳሌ የኢህአደግ ስልጣን የያዘ ሰሞን በሼክ መሐመድ እይታ ለሀገሪቱ ሰላም ትልቅ አደጋ ነው የሚባለው ሁሉም የመንግስት ኮርፖሬሽኖች ስለፈረሱ ያ ሁሉ የተሰማረ የሰው ኃይል ምን ይውጣዋል የሚል ስጋት ነበራቸው። ስለዚህ ለነሱ የሥራ በመፍጠር ነው የተጀመረው። ህንጻ ኮንስትራክሽን ሲፈርስ እንዳለ የህንጻ ኮንስትራክሽን ባለሙያዎች ሚድሮክ ኮንስትራክሽን ነው የገቡት። መንግስትንም የተለያየ የግሉን ሴክተር እንዲከፍት ግፊት ጫና በሚችሉት አድርገዋል። የግል ባንኮች እንዲከፈቱ ሎቢ አድርገዋል። ከዛም ባለፈ ፕራይቬታይዜሽን ሲጀመር ከፊት ሆነው በፕራይቬታይዜሽን ወደ ግል የሚዛወሩ ድርጅቶችን በውድ እየገዙ ሰራተኞች እንዳይበተኑ በማድረግ የመጀመሪያው ዓላማ መንግስት ሪስትራክቸር ሲያደርግ በጣም ብዙ ሺህ ሰራተኛ ከስራ ይወገድ ስለነበር ለነሱ ስራ መፍጠር ነው። በኋላ የአገሪቱ ኢኮኖሚ እያደገ ሲመጣ የኢምፖርት ሰብስቲቱሽን ላይ እና ኤክስፖርት ላይ ሰፋፊ ስራ እንደሌላው ንግድ ላይ ሳይሆን ገጠር ገብቶ በማልማት ውስጥ ነው የተሳተፈው። የሚድሮክ በእናት ሀገርም ጥሪ ሀገር ቢወረር ድርቅ ቢመጣ ከፊት ቀድሞ የሶሻል ኮንትሪቢዩሽን እንዲወጣም ተምሳሌት ለሌላው እንዲሆን ጭምር
ብለው ያደራጁት ስለሆነ በዛ እና በአገሪቱ የጠቅላላ ምርት እድገት በገበያ ማረጋጋት በሰራተኛ የሥራ ፈጠራ ላይ በግልጽ የታየ አንቱ ሊባል የሚችል አስተዋጽኦ አድርጓል። እኔ ጋር ያሉት ለምሳሌ አምና ወደ 8 ቢሊዮን ብር አምርተው ለገበያ አቅርበዋል። እነዛም አብዛኞቹ በጣም ችግር በነበረበት ማኔጅመንት ውስጥ የነበሩ ናቸው። በዛ ምክንያት ማኔጅመንቱ እንዲቀየር ተደርጓል። አብዛኞቹ ድርጅቶች ከ20% ባነሰ ካፓሲቲ እንዲሰሩ ነበር የሚሰሩት ሚድሮክ ቴክኖሎጂ ግሩፕ ውስጥ። እንዲያም ሆኖ ግን 8 ቢሊዮን ብር ምርት አምርተዋል። ከ1.8 ቢሊዮን ብር በላይ ለመንግስት በታክስ እና በቀረጥ ገቢ አድርገዋል። እንዲሁ ከ2 ቢሊዮን ብር በላይ አካባቢ ለሰራተኞቻቸው በደሞዝ ገቢ አውጥተዋል። እነዚህ ድርጅቶች 60,000 ሰራተኛ ይዘዋል። እያንዳንዱ ሰራተኛ የያዘው ቤተሰብ ሁለተኛ የነሱ ምርት ገበያ ላይ በማቅረብ በእዝ ሰንሰለት ውስጥ የወጡትን ወይም የሎጂስቲክ ሰፖርት በማድረግ የተሳተፉትን የግል ድርጅቶች ብታስብ በጣም ብዙ ድርጅቶችን ስራ ፈጥረዋል። ያንን በአሃዝ ለመግለጽ ጥናት መስራት ያስፈልጋል። ምክንያቱም ቀላል ነው አንድ እቃ ማምረት ያን እቃ በልጽጎ ለገበያ በማቅረቡ ሂደት ውስጥ ሶስተኛ ወገን ተሳትፎ ትልቅ ነው። እሱን ጨምረህ በዛ ሰንሰለት ውስጥ መንግስት የሚያገኘውን ብትጨምር ብዙ ቢሊዮኖች ነው የኛ አስተዋጽኦ ብዬ አስባለሁ። ሚድሮክን መምራት ተመኝቼው አላውቅም፣ አስቤው አላውቅም። ትልቅ ነገር ነው ለኔ ሚድሮክን መምራት አገር መምራት ነው። እኔ መመራቸው የሚድሮክ ኩባንያዎች ሁሉም የኢትዮጵያ ክልሎች ውስጥ በሚባል ደረጃ ትልልቅ ኢንቨስትመንት አላቸው። የአብዛኛው የኢትዮጵያ ብሔረሰቦች ተወላጆች የሚሰሩበት ነው። የተለያየ ሃይማኖት፣ የተለያየ የፖለቲካ አመለካከት፣ የተለያየ ብሔረሰብ ውቅር ያለበት ህዝብ ነው ይሄ 60,000 ህዝብ። ይሄንን ከነሀብቱ መምራት አንድ ነገር ነው። ሁለተኛ ይሄን ስንመራ የባለቤቱ ፍላጎት አለ። እንደ ሌላ ባለሀብት ነጋዴ አይደለም። ይሄን ስራ ሰርተህ አትርፈህ አምጣ፣ ስንት ነው ትርፉ፣ ትርፌን አምጣ የሚል ባለሀብት አንድ ነገር ነው። ያን አስቦ መስራት ሌላ ጉዳይ ነው። ነገር ግን በዚህ ኢንዱስትሪ ዘርፍ ላይ ይሄን ድርጅት አስፋፍተህ የገበያ ድርሻውን ከፍ አድርገህ የሸማቹ እንዲጠቀም ገበያ አረጋግተህ መንግስትም እንዲጠቀም ልማቱን አስፋፍተህ ስራ የሚል ባለሀብት ነው። ይሄንን ሙሉ ኃላፊነት ሰጥቻለሁ አልቆጣጠርህም ስራ የሚል ባለሀብት ጋር መስራት ከምንም ነገር በላይ ነው። ሚድሮክ ውስጥ የሚሰሩ መሪዎች እኔም ስር ያሉት በሙሉ ነፃነት ይመራሉ። ውጤታቸው ለሀገር ነው፣ ለግል አይደለም። ይሄን ያውቃሉ። ይሄን እንዲያውቁ አድርጎ ማሰራት ደግሞ የኔ ኃላፊነት ነው። ይሄን በማድረግ ከተሳካልኝ ታሪክ ይሆናል ብዬ አስባለሁ። ይሄ ታሪክ ደግሞ ትልቅ ሌጋሲ ነው። ከገንዘብ ከሀብት የበለጠ ነው። ሚድሮክ ኢንቨስትመንት ግሩፕ እንግዲህ የመነጨው ከሆራይዘን ነው። እኔ የምመራው ሆራይዘን የሚባል ነበር። ሆራይዘን ፕላንቴሽን ሌሎችም እርሻ ውስጥም ነበሩት፣ ፋብሪካዎችም ነበሩት። ሆራይዘን በኔና በሼክ መሐመድ ባለአክሲዮንነት የተቋቋመ ድርጅት ነው። እዛ ላይ ጥሩ ውጤት ስላዩ ችግር ያለባቸውን የተለያዩ የሚድሮክ ኢትዮጵያ ድርጅቶችን እኛ ስር እያደረጉ ነው የቀጠለው። ከመንግስት ልማት ድርጅት የተረከብናቸው ከሚድሮክ የተረከብናቸው ድርጅቶች በሰራተኛ አያያዝ ከፍተኛ ችግር የነበረባቸው ናቸው። በዋናነት ድርጅቶቹ ምርታማ እና አትራፊ ስላልነበሩ ሰራተኛው በኪሳራ በሚሰራ ድርጅት በድጎማ በሚሰራ ድርጅት የደሞዝ እድገት የለውም፣ የቦነስ የለውም። ስሙ ተቀይሮ ቦነስ በበዓል
የሚከስር ድርጅት ቦነስ እያለ ይሰጠዋል። ስለዚህ የስራ ተነሳሽነቱ ይወርዳል። የኛ ግን አመራር ሆራይዘን ፕላንቴሽን ይሄን የቀየረበት ግልጽ ነገር ነው። ሰራተኛው ምርታማ ሆኖ ድርጅቱ ውጤታማ ማድረግ፣ የዛ ጥቅም ግን ቀጥተኛ ተቋዳሽ እንዲሆን ማድረግ ነው። ለምሳሌ መጀመሪያው የተረከብን የድርጅት ሆራይዘን አዲስ ጎማ የሚባል ነው። ሆራይዘን አዲስ ጎማ በፈረንጆች ነበር ባለቤትነት የሚተዳደረው። ማታዶር የሚባል የስሎቫኪያ፣ ከዛ ኮንቲኔንታል የጀርመን። ነገር ግን ከአመት አመት በኪሳራ ወይም በብሬክ ኢቭን የሚሰራ ድርጅት ነበር። ሰራተኛው ደሞዙ በጣም አነስተኛ ነበር። ድርጅቱን ትርፋማ ለማድረግ ውጤታማ ለማድረግ የኢንቨስትመንትም የውጭ የሙያ እገዛም እኛ እናመቻቻለን። ውጤታማ ካረጋችሁ ግን ቀጥተኛ ተጠቃሚ ትሆናላችሁ ብለን የጀመርነው በእኛ በ2008 አካባቢ ጀምሮ ነው። ሰራተኛው በጣም ውጤታማ ስራ ሰርቷል። በዛ የተነሳ ደሞዙ ከ500% በላይ አድጓል። እሱ ብቻ አይደለም፣ ቢያንስ በአመት የ3 ወር ደሞዝ በቦነስ መልክ አግኝቷል ሳይቋረጥ። ይሄ ከኛ ልግስና የተገኘ አይደለም፣ ሰርቶ ያመጡት ነው። በዚህ ታርጌት ካመጣችሁ ይሄን ያህል ታገኛላችሁ ተብሏል። እሱን አምጥተዋል ባለማቋረጥ። እሱን ማምጣት እንዲችሉ እንደ ማኔጅመንትም እንደ ባለቤትም ሰፖርት ተደርገዋል። ነገር ግን ውጤታማ ስራ ስለሰሩ ቀጥተኛ ተጠቅመዋል። ሌሎችም ድርጅቶች በተለይ ከመንግስት የተረከብናቸውን ድርጅቶች ውጤታማ እስኪሆኑ እንጠብቅ ብንል ሰራተኛው መኖር አይችልም። ልክ እንደ ሆራይዘን አዲስ ጎማ ብናረግ። ለዛ ምሳሌ የሚሆነኝ ደግሞ በበቃ የቡና እርሻ ልማት የሚባል ነው። በደርግ ጊዜ በመዘመቻ የተቋቋመ ድርጅት ነው። ካለ በቂ ጥናት የተሰራ ነበር። ለዛም አይሆኑ ዝርያዎች ነበር የተተከሉት። 35 አመት ሙሉ በኪሳራ ከመንግስት እየተደጎመ የኖረ ድርጅት ነበር። ስለዚህ ያን ድርጅት ከኪሳራ ለማውጣት ያንዳለ ቡና ነቅሎ በአዲስ መተካት ይፈልግ ነበር። ለዛ አካባቢ ተስማሚ በሆነ ዝርያ ሰራተኛው ሙሉ ለሙሉ ለዛ ለውጥ ተነሳሽነት ፈጥሮ እንዲሰራ ማደራጀት ይፈልግ ነበር። ያን ለማድረግ ኑሮውን ማሸነፍ መቻል አለበት። የኑሮ ውድነቱ በፍጥነት እየጨመረ መጥቶ ሰራተኛው ግን ምርታማ በሄክታር ከአንድ ኩንታል በታች እያመረተ ይኖር የነበረ ስለነበረ ያን ለማስራት ሰፊ የቅስቀሳ የማደራጀት ስራ ነበረ። ያን ስንሰራ ግን መጀመሪያ ደሞዙን 50% ጨምረን የጀመርነው። ምክንያቱም መኖር አይችልም ወይ ካልተሰረቀ መኖር አይችልም። የነበረው ደሞዝ 30 አመት ደሞዝ ጭማሪ ያላገኘን ሰራተኛ ማሰራት ከባድ ነው። የኑሮ ውድነቱ ሰማይ ሆነ። አብዛኛው የድርጅቱ መሬት ላይ እህል እየዘራ ለትጉርሱ ይኖር የነበረ በጣም በድህነት ይኖር የነበረ ሰራተኛ ነው። አሁን ላይ ውጤታማ ሆኖ ለመጀመሪያ ጊዜ አትራፊ ሆኖ ቡናው ጸድቆ በዓለም አቀፍ ትልልቅ ሮስተሮች ተቀባይነት አግኝቶ ጥሩ ህይወት ጥሩ ተስፋ ሰንቋል። በዚህ ሂደት የሰራተኛው ኑሮ ደሞዝ በከፍተኛ ሁኔታ ተቀይሯል። አሁን ትርፋማነቱ እየጨመረ ሲሄድም ልክ እንደ ሆራይዘን አዲስ ጎማ የሚቀየር ይሆናል። የኛ አሰራር ይሄንን ምርታማነትን መሰረት ያደረገ ሰራተኛውን ተጠቃሚነት የሚያደርግ አካሄድ ነው። ባለፈው ሰኔ ወር ላይ ሚድሮክ ቴክኖሎጂ ግሩፕ ሲፈርስና እሱን ያሉ ድርጅቶች ከ25ቱ 21ዱን ስንረከብ 21ዱም ኪሳራ ላይ ነበሩ። በነበረው ማስቀጠል ድርጅቶቹን መዝጋት ማለት ነው የነበረው። 21ዱም ድርጅቶች ላይ የመንግስት ተቋም ስላልሆነን እንደ ሜቴክ ዶኩመንተሪ መስራት ስላላስፈለገና ስላልቻለን እንጂ ከዛ የባሰ ህዝብ የሚያስጮህ ዘረፋ ነበር። ሚድሮክ ቴክኖሎጂ ላይ ዲዩ ዲሊጀንስ እንዲሰራ ሼክ መሐመድ አዘው ባለሙያዎች ተቋቁመው ጥናት ካቀረቡ በኋላ እውነታው ለሳቸው በዝርዝር እንዲረዱት ከተደረገ በኋላ የሳቸው ቢሮ ሪስትራክቸር እንዲሆን አዘዘ እና ከዛ ከ25ቱ 21ዱ ድርጅቶች ወደኛ ወደ ድሮ ሆራይዘን ፕላንቴሽን እንዲመጡ ተደረገ። ስለዚህ እነሱን ጨምረን 35 ሆኑ። እኛም ጋር የነበሩት ችግር የነበረባቸው አሉ፣ ውጤታማ የሆኑ አሉ።
አሁን ሙሉ ለሙሉ ችግር ያለባቸው ደግሞ ተጨማሪ 21 ድርጅቶች አሉ። ስለዚህ እነሱን ለማድረግ ከሳቸው ጋር ብዙ ስራ ሰርተናል። ቢሮ አደራጅቶ ይሄን የሚያጠና ከኔ ጋራ እና በአራት ክላስተር እንዲመራ ተወሰነ። አራቱ ክላስተሮች ጠንካራ ቲም ኖሯቸው እንዲመሩት፣ ማኑፋክቸሪንጉ ለብቻ፣ ማዕድኑ ለብቻ፣ አግሪካልቸር እና አግሮ ኢንዱስትሪው ለብቻ፣ እንዲሁም ንግድና ሰርቪሱ ለብቻ እንዲሆን ይሄን የሚመሩ ሰዎች በታማኝነታቸው በሀገር ፍቅራቸውና አንደር ፕሬሸር በመስራት ድርጅቱን ሊለውጡ ይችላሉ የተባሉ 4 ዴፒቲ ሲዎችን መርጠናል። እነዚህ ዴፒቲ ሲዎች ነው የሚመሩት አራቱን ክላስተር። የኔ ቢሮ እነሱን በማስተባበር እና በጋራ ከአራቱ ክላስተር መሪዎች ጋር ሆነን የጋራ ፖሊሲ የሥራ ማንዋሎችን እናጸድቃለን። በዛ መሰረት ይመራል። ሁለተኛ ሪፖርት እንደ ድሮ ምንም አይነት ፎርማል ሪፖርቲንግ ሜካኒዝም አልነበረውም ሚድሮክ። አሁን ግን ባለቤቱ ቼርማን ኦፊስ ተቋቁሞ በየጊዜው የሥራ ሪፖርት ይገመግማል። በዛ መልኩ ስትራክቸሩ ተቀይሯል። ወደ ታች ወደ የድርጅቶቹም እንዲሁ ኤፊሽንት ስራ እንዲሰሩ ማኔጅመንቱም ከነበረበት ሁኔታ ወጥቶ ውጤታማ የሥራ እንዲሰራ ማኔጅመንት የመቀየር ስራ ሰርተናል። ቶፕ ማኔጅመንቱን ሁሉንም በሚባል መልኩ ቀይረናል። ባለፈው 6 ወር ሁሉም ድርጅቶች የተረከብናቸው ከኪሳራ ወጥተው አትራፊ ሆነዋል። ይሄ የሆነበት ምክንያት ድርጅቶቹ የገበያ ችግር ወይም የአቅም ችግር ሳይሆን የነበረባቸው ፒውር የባለቤትነት ስሜትና የማኔጅመንት ችግር ነበር። ነገር ግን ዋናው ስራ ይሄ አይደለም። አሁን ያደረግነው ውንድ ድሬሲንግ ነው፣ ቁስልን የማከም ስራ ነው። ዋናው ስራ ድርጅቶቹ ካፓሲቲ አቴን አድርገው ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ ማድረግ እንዲችሉ እና ዘላቂም ስራ እንዲሰሩ ማድረግ ነው። እሱ እንግዲህ ያለን የወደፊት ቻሌንጅ ይሆናል ማለት ነው። ቡናና ሻይ ልማት በሚኒስቴር በሚል ሻይና ቡና ላይ ኢትዮጵያን እንዲያለማ ተቋቁሞ በሚኒስቴር ሲሰራ መንግስት ትልቅ ሪሶርስ አውጥቶ ያለማው የኢሊጎ ባቡር ላይ ያለው የጉመሮና ውሽውሽ ከፋ ዞን ላይ ያለው ሻይ ልማት ነበር። ያን ጊዜ ኢትዮጵያ ህዝብ 40 ሚሊዮን አካባቢ ነበር። 40 ሚሊዮን ህዝብን ሻይ ማጠጣት አቅቶን አብዛኛው የሀገር ውስጥ ሻይ ከኬንያ ነበር የሚመጣው። ሌላ ምንም ነገር ሳንጨምር እነዚህ 2 እርሻ ልማቶች በሙሉ ኃይል እንዲያመርቱ በቴክኖሎጂ እንዲታገዙ አድቫንስድ ቴክኖሎጂ በመጠቀም የምርትም የፈርቲጌሽንም የሃርቨስትም የፕሮሰሲንግም በመጠቀም እና የተወሰኑ ጎበዝ አውትግሮርስን በማደራጀት ዛሬ 100 ሚሊዮን ደርሰን ለ100 ሚሊዮን የሚሆን ሙሉ ምርት አምርተን ከዛ 25%ን ኤክስፖርት እናደርጋለን። አዲስ መሬት ወስደን አይደለም፣ አዲስ ልማት አቋቁመን አይደለም። ይሄ በቴክኖሎጂ ኢንቨስትመንት የመጣ ነው። ሁለተኛ የሚድሮክ ማኔጅመንቶች በጣም ትልልቅ ትሬኒንግ እንዲወስዱ ተደርጓል። ዓለም የደረሰበት ደርሰናል። በቴክኖሎጂ ኋላ ቀር ሆነን የምንልበት አንዳንድ ኢንዱስትሪዎች ለምሳሌ ጎማ ኢንዱስትሪን ብነግርህ አፍሪካ ውስጥ ከሳውዝ አፍሪካ እና ከግብጽ በስተቀር ሰርቫይቭ ያደረገ የለም። ምክንያቱም የዓለም የጎማ ኢንዱስትሪ በጣም ዘምኗል። ለጎማ የሚጫሙ መኪኖችም ፍላጎት በጣም ተቀይሯል። ስፔሲፊኬሽን በዛ ፔስ መራመድ ስላልቻሉ ሁሉም አፍሪካ ሀገር ያሉ ጎማ ፋብሪካዎች ከስረው ዘግተዋል። the only surviving factory እኛ የገዛ ነው ሆራይዘን አዲስ ጎማ ነው። እኛ ስንገዛ የተረከብነው አውትዴትድ ቴክኖሎጂ ነበር። ከ1.2 ቢሊዮን ብር በላይ ኢንቨስት አድርገን ዛሬ የሽቦ ጎማ ለላንድ ክሩዘር፣ ለሚኒባስ፣ ለቤት መኪና የሚሆን አገራችን ሳይሆን አፍሪካም ውስጥ ተመርቶ ማቅ የትራክተር የሚሊተሪ ጎማ በማምረት ድርጅቱም አትራፊ ሆኖ ትልቅ ለውጥ አምጥቷል። ለምሳሌ ባጃጅ ኢትዮጵያ ውስጥ ጋሪን ተክቶ ለአነስተኛ ትራንስፖርት ሰፊ ስራ ይሰራል።
አብዛኛው የባጃጅ ጎማዎች ከውጪ ከሚመጣው ተሽሎ የሚወስዱት የኛ ነው። ይሄ አዲስ ዴቨሎፕ ያደረግነው ነው። የትራክተር ጎማዎች ሌላ አሁን ልንገርህ፣ ሱካር ኮርፖሬሽን ሰፋፊ የሱካር እርሻ ልማት ያለማል። ለዛም ይሆን ጎማ ከአውሮፓ ከጀርመን ነበር የሚያመጣው። በኋላ ከህንድ አምጥቶ አቅቶት ነበር። አሁን ለኢትዮጵያ የሚሆን ለኛ አካባቢ ተጠንቶ ዴቨሎፕ አድርገን ከውጭ ምንዛሪም አድነናቸዋል፣ በዋጋም ትልቅ ሴቭ አድርገንላቸዋል። እዛ ላይ ያመጣነው ሰፊ ለውጥ አለ። ግን ሁሉም ኢንዱስትሪ ውስጥ ብትሄድ ፓዮኒር ነን። በብዙ ነገር ጀምረን ሌሎች እንዲከተሉን አድርገናል። የነበሩን ኢንኤፊሽንሲዎች ብዙ ናቸው። ነገር ግን ዋናው የምንኮራበት ነገር ኢትዮጵያ ውስጥ ትልልቅ ቴክኖሎጂ በማምጣታችን ነው። ሁለት ነገር ነው ምክንያቱ። አንደኛው ሚድሮክ ራሱን ገልጾ አያውቅም። የሚገልጸው ለራሱ ነው። ለኢትዮጵያ ሕዝብ እውነታውን፣ ስራውን፣ ችግሩንም ውጤቱንም የመናገር ልምዱ በጣም የደከመ ነበር። ስለዚህ ይሄን መቀየር አለብን። የሀገራችንም ሕዝብ ጠያቂ ሆኗል። የዓለም ቴክኖሎጂውም ተቀይሮ በሶሻል ሚዲያ እውነቱም ውሸቱም ሰው አንድን ግለሰብም ሆነ ድርጅትን ዲፌም ለማድረግ ለማጥላላት በቀላሉ በውሸት ሕዝብ አእምሮ የሚያሳክርበት ሁኔታ ላይ ገብተናል። ስለዚህ ቁጭ ብለን መጠበቅ የለብንም። አንዱ ይሄ ነው። ሁለተኛው ይሄን ለማድረግ ወይ እንደሌላው በሶሻል ሚዲያ ሌላ ነገር ማድረግ ነው። የኛ ኤቲካል ፕሪንሲፕልም ሊቀበለው የማይችል። ሁለት ኤቲካሊ ስራውን ከሚሰራ የሚዲያ ተቋም ጋር ፓርትነር ሆነን መስራት ነው። ይሄን ለማድረግ እንደኛ ራዕይ ሊኖረው የሚችለው የሀገር ልማት ላይ ለምሳሌ ለአብዛኛው ፕራይቬት ሚዲያ የገበያ መረጋጋት ትክክለኛ እውነት ኢሹ ነው ወይ? ነገር ግን እንደ ኢቲቪ ያለ ሀገር አቀፍ ሚዲያ በህብረተሰብ የራሱም ገቢ ቢኖረው በታክስ ፔየርስ መኒ ናሽናል ተቋም ነው። ኢትዮጵያ አየር መንገድ ናሽናል ተቋም ነው። ኢትዮጵያ ብሮድካስቲንግ ኮርፖሬሽንም ናሽናል ተቋም ነውና እኛም ራሳችን እንደ ናሽናል ተቋም የሀገር ችግርን ሼር እናደርጋለን ስለሚል ሊረዳን ይችላል፣ አብሮን ሊጓዝ ይችላል በሚል ከኢቢሲ ዋና ስራ አስፈጻሚ ጋር ሰፊ ውይይት ካደረግን በኋላ ኢቢሲም በራሱ ገቢ ስለሚተዳደር እኛም ይሄንን የጋራ ዓላማ ካለ በችግርም በውጤትም ዙሪያ መወያየት የምንችልበት መድረክ ስለሚያስፈልገን ኢቢሲን የመረጥነው ለዛ ነው። ሚድሮክ ለኔ ኢትዮጵያዊ ድርጅት ነው። የኢትዮጵያ ሰላም፣ የኢትዮጵያ ብልጽግና ላይ የራሱን አስተዋጽኦ ማድረግ የሚፈልግ ድርጅት ነው። አሁን ላይ ያለውን የመመራው ድርጅት ለዛ ቁርጠኛ አቋም ይዞ ስለተነሳ ፈጣሪ ካገዘን ለሀገራችን የተሻለ የምንሰራበት አደረጃጀት ይዘናል። ይሄን ነው መናገር የምፈልገው። በወር እስከ 80,000 ህዝብ ይገበያያል። ማርኬት ሁሉም ሰው ታች ያለው ማህበረሰብ የሚገባው የሚገበያይበት ገብቶ እንደፈለገ የሚገዛበት ነው። ይሄንን ለማድረግ ደግሞ መሰረታዊ ነገር ዋጋን ማስተካከል ነው። ዋጋን በደንብ ቀይረናል። ፕሮግራማችን እንዲህ ያለ ወደ ማጠቃለያው ደርሷል። እንግዲህ ከዋና ስራ አስፈጻሚው ፕሮግራም በኋላ ወደ እናንተ ያደረስናት አጠር ያለች መልእክት ነበረች። በዛ መልእክት ውስጥ እንግዲህ በሚቀጥለው ሳምንት ምን ፕሮግራም ወደ እናንተ እንደምናደርስ ቀንጨብ አድርገን ያቀረብንባት ናት። በሚቀጥለው ሳምንት ኩዊንስ ሱፐርማርኬትን አስመልክቶ ፕሮግራም ይዘንላችሁ እንቀርባለን። ኩዊንስ ምን የተለየ ነገር ይዞ በገበያ ውስጥ መጣ፣ የፈጠረው ተጽዕኖ ምንድነው፣ እንዲሁም ደግሞ ሌሎች በፕሮግራም ውስጥ የተከተቱ መልሶችን ይዘን ወደ እናንተ የምንደርስ ይሆናል። ሚድሮክ ኢንቨስትመንት ግሩፕ ይህንን ፕሮግራም ተጋበዙልኝ ይላችኋል። ማርታ ግርማ ፕሮግራሙን እየመራሁ አብሬያችሁ ነበርኩ። መልካም ጊዜ።